ወደፊት የምናየው ነው። ወደፊት የምናየው ነው። ነገሮች ሊመጡ ይችላል፣ ልጆች ሊመጡ ይችላል። የምናየው ነው። ሶሻል ሚዲያ ላይ ትሬንዱን አውቀዋለሁ። ለሶሻል ሚዲያ ጭብጨባ ለምኑ ሲባል የሚደረግ ነገር አለ። ለምን አጀንዳ አልቆ ነበር። አጀንዳ ሲያልቅ እሷም ችስታ ሆነች፣ እሱም ችስታ ሆነ። አንድ ላይ ሲሆኑ የሆነች ነገር ተጀመረ። ትንሽ ቆይና ደግሞ ድምጥማጡ ይጠፋል። አማማ እንደ ስንት ወልዶ ተለያይቶ የለ እንዴ ሰገጤዎቹ ስንቶቹ ወልደው 20 ዓመት አብረው ኖሮ 30 ዓመት አብረው ኖሮ 10 ዓመት አብረው ኖሮ ስንቱ በትኖታል። ስለዚህ እውነቱን በማየት እንትን ላለው። ሌላው ምንድን ነው? ኮሜዲያን ወንደሰን አውራሪስ ማለፉን ሰምቻለሁ። በጣም ጎበዝ ኮሜዲያን ነው። በተለይ ዳንኤል ገበየው አርቲስት ዳንኤል ገበየው ወይም ዳንኤል አፍሪካ የኔ በጣም ቅርብ ወዳጄ ነው፣ ወንድሜ ጭምር ነው። የእሱ በጣም ክሎዝ ወንድሙ ነው። በጣም ክሎዝ ናቸው እና አርፏል እና በጣም እግዚአብሔር ከደጋጎቹ ጎን ነፍስን ያድርገው። በጣም ያሳዝናል። አንዳንዶቻችን መኖራችን መሞታችን መች እንደሆነ ሳናቅ የሚሆን ነገር አለና እግዚአብሔር አምላክ ወንድዬ እግዚአብሔር አምላክ ከደጋጎቹ ጎን ያድርግልህ። በጣም ያሳዝናል። በጣም ያሳዝናል። ያ እግዚአብሔር ከአንተ ጋር ይሁን። በጣም መጽናናትን እመኛለሁ። በጣም ኢትዮጵያውያንን አዝናንተሃል። ኢትዮጵያዎችን ፈታ አድርገሃል እና እኛ አልሰማንም። መታመምን ጌታን አልሰማውም። እኔ ብዙዎቻችን አልሰማን፣ የተነገረም አይደለም እና እግዚአብሔር አምላክ መጽናናት ለወንድም ለእህቶቹ። ስራ ይኖራል። የሰው ልጅ ይወለዳል፣ ያድጋል፣ ከዛ እናልፋለን። ስራ ግን ጥሩ ስራ ነበር። ጥሩ አሉ ከሚባሉ ስመጥር ከሚባሉ አርቲስቶች ነበር እና እግዚአብሔር ከደጋጎቹ ጎን ያድርግ። በእውነት ያንን ነው የምለው። በጣም ያሳዝናል። አንዳንዴ እንደዚህ ህይወት ገጠመኝ ናት። ህይወት በጣም ገጠመኝ ናት፣ ከባድም ናት። አናስባትም። እኔ በህይወት የማይጸጽተኝ ነገር የፈለግኩትን ሀሳቤን ገልጫለሁ። ሰው የሚመኘውን ሀሳብ፣ ሰው የማይደፍረውን ሀሳብ፣ ስህተትም ይሁን ትክክለኛ ነገር ነግሬያለሁ። በህይወቴ አይቆጨኝ። በህይወቴ የማይቆጨኝ ማለት አይደው በህይወቴ የማይቆጨኝ ነገር ያንን ነው። ሰው የሚደፍረውንም የማይደፍረውንም ሀሳብ አቅርቤያለሁ። ልሳሳትም አልሳሳትም ሶሻል ሚዲያ ላይ በስድብ ተጥረግርጌም ምን ብዬም አውርቻለሁ። ከመናገር ወደኋላ ያልኩበት ነገር የለም። በቃ ገባበታል። ከዛ የሆነ ሰሞን ጓጓ ይባላል። ከዛ በኋላ እንማርበታለን። ይሄ ሁላ ሶሻል ሚዲያ ላይ አበሻ ደፍሮ እንዲወጣ ምክንያት ሆኛል። በጥሩም ይወጣል፣ በመጥፎም ይወጣል። ኢትስ ፓርት ኦፍ ላይፍ። ላይኖች ግን አለኝ። እናቶች፣ ልጆች፣ አባቶች አይነኩም። ላይን አለኝ። ሀገሬን እወዳለሁ። እናት፣ አባት፣ ልጆች አይነኩም። ሌላው እንደየስራው ይሰጠዋል። ሂሳብ እንለካካለን። ሌላው በተለይ ኢትዮጵያ ላይ የሚያጋጭ ሃይማኖትና ፖለቲካ ነው። መድፈር አለብን። ሃይማኖትን ፖለቲካም እናም በጫብጫው መድፈር አለብን። ጌታን ነው የምላቸው። ድፈር፣ ተናገር፣ አትፍር። ፖለቲካ፣ ሃይማኖት እነዚህ ሁለቱ ያጋድሎ ደፍረ ከተነጋገርክበት እንደ አሜሪካኖች ሰላም ይሆናል። አሁን አሜሪካ አብረው ነው ሻይ የሚጠጡት ዴሞክራትና ሪፐብሊካን አብረው ሻይ ቡና ነው የሚሉት። ሲፋጩ ነው የሚውሉት እኮ እንትን ላይ ብትሄዱ፣ አሁን ፋክስ ኒውስ ላይ ብትሄዱ፣ ቢቢሲ ላይ ብትሄዱ፣ ኤኒዌር ብትሄዱ ሲፋጩ ይውላሉ። ሲወጡ ሻይና ሻይን ጠጣ ተባብለው አብረው ይጠጣሉ። ኢትዮጵያ ላይ ግን ያ ነገር እስካልመጣ መፈጃጀታችን አይቀርም።
ስለ ሃይማኖት ብትል እንደፈለጉ ተነጋግረው አብሮ ሻይ ቡና ይላሉ። የእኛ ግን ምን አድርገነዋል? አይነካም ተብለሃል። በቃ አይነካም ከተባልክ እየጨነቀ እንዳታወራ ያደርገዋል። ስለዚህ ፖለቲካና እንትንን አትፍሩት። ሌላው ስለ ሪሌሽንሽፕ የሆነች ነገር ልዘግባችሁ። ምናልባት ልምድ ስላለኝ ቢያንስ 18 ዓመት ኖሬበታል። ክብሩን ጌታ ይውሰድ፣ ክብሩን እግዚአብሔር አምላክ ይውሰድ። እንደነገርኳችሁ ሪሌሽንሽፕ ማለት ለራስ ሳይሆን ለነዛ የምትኖረው ነው። በተለይ ትዳር ማለት እኔ ያው ልጆቼና ሚስቴ ከተደሰቱ አምዳን ማጃብዝደን ስራዬ ተጠናቋል። ሚስትም ባልሽና ልጆችሽ ከተደሰቱ ጨርሰሻል፣ ስራሽ ተጨርሷል። ያ ሲሆን ምን አለ ትዳራችሁ ይቆያል፣ ለብዙ ዘመን ይቆያል። ግን አሁን የምነግራችሁ ብዙዎቻችሁ የምትቸገሩት ምንድን ነው? የጎረቤት ታያላችሁ። ብዙ ጊዜ አበሻ የሚሸወደው የጎረቤቱን ያይና ትዳር ያፈርሳል። ሶሻል ሚዲያን ያዩና ያፈርሱታል። የሆነ ነገሩን ያዩና ያፈርሱታል። ከዛ ማን ይጠግነዋል? ኖባዲ እናን አይዞ የሚላቸው የለም። አንዳንዱ ግን ወዶ አይደለም። አንዳንዱ ምን ይሆናል? በተለይ ለሴቶች የሚያሳዝኑኝና ደሜንም የሚያፈሉኝ አዘሰም ታል አይጠይቁም። የሱን መልካምነት ብቻ ያሉ የሱን መልካም ጓደኞቹ ምን ይሁኑ፣ ቤተሰቡ ምን ይሁን፣ ከምን ይምጣ፣ አውሬ ይሁኑ የሚያውቁት ነገር የለም። they don't care። ከሱ ጋር ተዋደዋል። ምን ይሁን ምን ይፍጠር ትዝናን ያ ተግባባት። ስለዚህ ከዛ አንቺ ፍቅሩ ውስጥ ከገባሽ በኋላ ከሰመጥሽ በኋላ ለመውጣት ስትቀዝፊ ብትይ ኢትስ ቱ ሌት። ስቃይሽን ትበያለሽ። አፈር ከደሜ ከበላሽ በኋላ ለመቅናት ወደ ላይ ለመቃናት ሌላውን ለማመን ትቸገሪያለሽ። የብዙዎቹ ስህተት ይሄ ነው። ስለዚህ ጓደኛ እንዳያሽ ሴት ልጅ ማን ነው ጓደኛ በይ ሂጂ። ጓደኞችን ማወቅ ፈልጋለሁ። ቤተሰብ ማን ናቸው? ጀስ ለማወቅ መታወቅ አይገባሽም። የዛኔ ማንነቱን ታውቂዋለሽ። የሀገር አጫሽ ዱርዬ ሌባ ከሆነ ጓደኛው ስዩ ላይ ነው። እናንተ ግን ደስ የሚላችሁ ቀይረዋለሁ ትላላችሁ። እቀይረዋለሁ። አረ ምን ችግር አለው? እኔ እቀይረዋለሁ። አብደሽ ቡታንታ ሰፍቶሽ ቡታንታ በቀበቶ አድርገሽ ትወጣለሽ ከዛ ሪሌሽንሽፕ። ተግባባ። ስለዚህ ያንን ነው የምልሽ። በደንብ የምነግርሽ ያንን ነው። ብዙዎቻችሁ የምትቸገሩት በዚህ ነገር ላይ ሴቶች ናቸው። ሴቶች ትቸገራላችሁ በዚህ። ስለዚህ እሱን አስቡበት። ያ show me your friend, I'll tell you who you are። ጓደኛን ትነግረኛለህ፣ ማንነትህን እነግርሃለሁ ነው በቃ። ጓደኛ ካላያችሁ በፍጹም ምንም ነገር ውስጥ አትግቡ። ሴቶች ብዙ ጊዜ በደለኝ ወንድ የምትሉት ታይ የተባልሽው ወንድ ጋር ሄደሽ ከዋሻው ነገር ታይ ይሄ ሰውዬ አይሆንሽም እየተባልሽ ገብተሽ ተቃጥለሽ ትወጫ ለብልቦ ፀጉርሽን ቡና አድርጎች ትወጫለሽ። ከሁለት ልጅ ጋር ከሶስት ልጅ ጋር ቅጥልጥል አድርጎች በቃ ብለሽ ስታይ በቃ እድሜም ሄዷል፣ ምንም ሄዷል ትያለሽ። ለዛ ነው ብዙ ጊዜ የምናገረው ሴቶች በጣም ጥንቃቄ። ለምን አንቺ ጋር ነው ዳው ጥሎ ሊሄድ ይችላል ልጁን። they don't care። እኔ አውቃለሁ። አንዳንድ ስማቸውን መጥራት አልፈልግም። ልጆቻቸውን አደባባይ ይዘው መጥተው እያሳዩን እዚህ ሶሻል ሚዲያ ላይ ሲመጣ ሰው ይመስላሉ ይላሉ። 3 ልጅ 2 ልጅ ይዘው መጣ። ይኸው ልጆቹን በትኖ 1 ብር እንኳን አይከፍለኝም ብለው እያለቀሱ ሶሻል ሚዲያ ላይ መጥተዋል ሴቶች። they don't care። ላለመክፈል ለልጆቹ ብለው የካይ ስራ የሚሰሩ አሉ፣ ፓርታይም የሚሰሩ አሉ። መርዞች
ስለዚህ ሴት ልጅ በጣም 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 በዚህ ነገር ላይ መስራት አለብሽ። አንዳንዶቹ ሴቶች ደግሞ በልጅ መያዝ የሚፈልጉ ሴቶችም አሉ። ወንዶችም መጠንቀቅ አለባቸው። ያልፈለጋትን ሴት ነፍሴ አበሻ ጭንብል አይወድም። አበሻ በራቁት ነው የሚለጣለጠው። ሴተኛ ዳሪም በራቁት ሊለጠልጥ ይፈልጋል። አበሻ ችግር አለበት። ሴተኛ ዳሪ ከፍሎ የሚያወጣትን ሴት ራቁት ካላርኩ የሚል እብድ ነው አበሻ ማለት። ስለዚህ ራሳችሁን ጥንቃቄ ብታደርጉ መልካም። በኋላ መዘዙ ለአንተ ነው። በተለይ አሜሪካና አውሮፓ፣ ካናዳ ልጅ ካለ ትከፍላታል። ጉሮሮ ተይዞ ትከፍላለ። ስለዚህ ከማትፈልገው ሰው ጋር እንደዚህ አይነት ነገር ውስጥ ባትገባ ጥሩ ነው። ይህን ነው የምለው። ሌላ ካለ ዙዙን ነይ በሏት፣ ቀጠቅጣታለሁ ዛሬ። ቮይስ ኦፍ ኦርቶዶክስ 10 እየጻፍከው ነው። ምን አስበህ ነው? ምን አስበህ እንደሆነ ብታስረዳኝ ደስ ይለኛል። ያ ታፕ ኮፒ ሊንክ አድርጉ ነዎቹ። ቡዲዝምን ሞክር። አይ ኢየሱስ የለውማ። ኢየሱስ ቢኖረው ሞክረው ነበር አባቴ። ኢየሱስ የሌለበት ምንም አልፈልግም። ምንም አይሆን። ሁሉንም አየውን። ሁሉንም አየ ነው ከእግር እስከ ራሱ ብለዋል። ከኢየሱስ ውጪ ወደ ውጪ ብያለሁ እኔ። አልሰማም። አዳኝ እሱ ነው። የተጻፈ አነበብኩኝ፣ ተፈራረምኩኝ እስከ ቀራኔው ጨረስኩ። ማንም ብትጠራልኝ መስሚያ የለው። የዳነ ነው ሌላው በክርስቶስ የዳነ እንጂ ያዳነ የለም። ስለዚህ ምንም ብትጮ የሚቀይረው እሱ ብቻ ነው። አልቋል። ሌላው ተግባባ። ጥያቄ አለ? ጥያቄ ካላችሁ